እስካሁን ምንም አላልኩም እንዴ ወላ ተከፍሎ ነው የሚመስለኝ የሆነ ነገር ተከፍሎ እንዳደግመው እንዴ አንተ ነህ እንደዛ ያልከኝ ያለው ፍቅርን ኖርሪው ከሞት በቀር ሁሉንም መስዋዕት ፍቅር ላይ ከፍዬ አይቸው ነው የመጣሁት ስለዚህ እኔ ሰው አፍቅር ያለው ብሎ እየተጎዳው ነው እንደዚህ ችግር ውስጥ ገብቻለሁኝ እንደዚህ ብሎ ወንድ ልጅ ሆኖ ማለት ነው ያላለቀሰው እንባ የለም እና ለምንድን ነው ይሄን ሁሉ ነገር ወለ ተጋሚ ብታወራ ወጋስካ የፈለከውን ነገር አድርግ በእና ሁለቱንም አልበላልሽ ወይ ነገር ባይልሽ ነገር ተሸክሜም አኖርሽ ነበር ወጥር ነጠር ምን አመጣው ባልኩኝ ፍቅር ብጥር ጀው በሚስጥር በሩ ርቆሽ ለውጣልሽ ባጥር ስሜ እንዝርናሜ ያምሪ ባራህ ዛለከ ነው ያምሪ ናት በለኝ በእናትህ እንዴ ያምሪ ምናምን ይላል እንዴ ደግሞ እንደዚህ ያደረጋ እሺ አሁን እናንተ ሶስታችሁ ማን ወንድ ናችሁ አይደል? አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። እኔ እያሰብኩ ያለሁት አንድና አንድ ትልቅ ነገር የሆነ ከልቡ የሆነን ሰው የሚያፈቅርን ሰው እድሉን እንዲሞክር መንገድ እየከፈትኩለት ነው። እድሉን እንዲሞክር ነገሮችን እያመቻቸውለት ነው እንጂ ከዛ ውጪ የተደመደመ የወሰንኩት የሚወሰን ነገር የለም። እንድትረዱልኝ የምፈልገው ነገር እኔ በግድ ታፍቅረው በግድ የሱ ትሆን በፍጹም ልል አልችልም። ነገር ግን የሆንን ሁለት ሰዎች ምናልባት በእኔ ምክንያት የተሻለ ህይወት እንዲኖሩ የተሻለ ግንኙነት እንዲፈጠር ጥረት እያደረኩኝ ነው ያለሁት። ያመንኩበትን ነገር አድርጌ ያየሁትን እውነተኛ ፍቅር መስመር የሚይዝ ከሆነ እሰየው፣ ካልያዘም ደግሞ የፈጣሪ ፍቃድ ነውና አሁን እዚህ ደረጃ እየወጣሁኝ ነው ደርሻለሁኝ ሲለኝ ጊዜ ነው እኔ ቤት ጆሲን ጠራዋለሁኝ። በጆሲ አድርጌ ደግሞ ሄሉን እንዲጠራት አደርጋለሁኝ። መጣ መሰለኝ ልክፈትለት። Hey, what's up, bro? كيف حالك؟ أنت كيف؟ مو مشان أعمل مشاكل أو أسب هذاك الجوسي ما بعرف شو اسمه. أنا جيت هنا كرمال هيلا فإذا اليوم بتساعدني كرمال أوصل لهيلا أنا بتشكرك كتير. تساعدني شوي. هذا آخر يوم لالي. أنا ما جيت لهنا على أثيوبيا كرمال أعمل مشاكل. جيت كرمال أنا بحب هيلن وبدي أشوفها بس هذاك ما أعطاني فرصة أعبر عن مشاعري لهيلن أو تعرف مين أنا. هي أخذت عني صورة سيئة. ስሜታዊ ስትሆን ጊዜ የምትናገረው ነገር ለሄለንም እኔ ሄለንን ወድጄ ነው የመጣሁት ለሄለን ፍቅር ነው ያለኝ እና እኔ መጥፎ ሰው አይደለሁኝም። ነገር ግን ሰው እንደዛ ሊያስበኝ ይችላል ስሳደብ ጊዜ፣ እሷም እንደዛ ልታስበኝ ትችላለች እና ግን ዛሬ ግዴታ ግን ጆሲ መምጣት አለበት። ምክንያቱም ጆሲ ካልመጣ እንትና ሄለን አትመጣልንም። طيب ما في مشكلة أنت اتصل له لجوسي على بس أنا ما بدي مشاكل مالك. ችግር የለም። ከሱ ጋር አታወራ ችግር የለውም። ዛሬ እኔ እሱም ተረጋግቶ እንዲቀመጥ ምናምን ነገር ነው። አማርኛ ነው መሐላ እንዳይገባ እኔ ለሄለን ብያለሁ። ችግር የለውም። ግባ ጆሲ። አሁን አንድ እንድትረዳልኝ የምፈልገው ነገር አለ። ሄሉን እኔ ብጠራት አትመጣልኝም። ለምን መሰለህ? ትናንትናም ስሜቷ ተቀይሯል እና ይሄንን ሰው ደግሞ ማታውቀው ሰው ነው። የሆነ ማታውቀውን ሰው ደግሞ አፈቅርሻለሁ ምናምን ነገር እያላት ምን ብላ ልትመጣ ትችላለች? አትመጣልኝም ማለት ነው። ስለዚህ ቤቷን ታውቀዋለህ አይደለ? ከአንድም ሁለት ጊዜ ቤቷ ድረስ ወስደዋል። ቤቷ መሄድ
አታምጣብኝ አለች እኮ መጀመሪያም ደግሞ እኔ ስተሰርቻለሁ ቤቷን መውሰድ አልነበረብኝ هذا الرجال قبل هالمره ما حب ما بيعرف شو يعني حب ወንድ ልጅ ነህ ፍቅር አይደለም እየሰደበ አይደለም ይኸውልህ የምራውን ግን አንድ ነገር ስድብ ሰማ ግን የምር ተጣልቼ ነው እያለህ ያለው ስማኝ በእናትህ አንተ ወንድ ልጅ አይደለክም ወይ ፍቅርን አትረዳም ወይ ፍቅር አይገባክም ወይ اول شيء فهم اللي عم بحكي لا تفوت بالمشاكل معي انا بحكيك انت كزلمه زلمه لزلمه بيفهم አውረኝ በቃ ይሱያ እያለህ ያለው በቃ አግዘኝ ነው ይኸው ቢያንስ አግዘኝ እና ወንድ ልጅ ሆነክ ፍቅር እንዴት አይገባም ፍቅርን አትረዳም ወይ ነው እያለክ ያለው ስለዚህ እኔም ከዛ በዛ አንግለው انا ما بدي مشكله مع هذا الزلمه انا جيت من اوروبا لهون علشان هيلن واذا انت بتساعدني انا بتشكرك كثير እኔ ካንተ ጋር ምንም ችግር የለብኝም ከአውሮፓ ድረስ እሷን ብዬ ነው የመጣሁት አግዘኝ ነው በቃ አሁን ሐሳቡ እሱ ለማሳዘን አይሞክር ገባ ነገሮችን ያበላሽው ከመጀመሪያው ከኔ ጋር እንደዛ መፍጠር ነበረበትም አሁን እንደዚህ ሊቀለሰለስ ምናምን ቢሞክር ቼክ አላደረገውም هو عصبني انا لما شفت هذا مع هيلن انا فكرت انه هذا حبيب هيلن እኔ አይሙሬ እያሰበ ያለው ከሷ ጋር ሌላ ግንኙነት ያለው እንደዚህ በዛ ነው እስቲ እሺ በል ጆሲ በእናትህ አታስቸግርና አንዴ ልቀቀኝ የፈለገውን ነገር ያስብ ገባ አያገባኝም ሲጀመር በቃ ከዚህ በኋላ እየሰውዬ ባለበት እኔን አትጥረኝ ገባ አትጥረኝ يا اخي هذا ما بفهم ولا ايش انا عم احكيه باحترام كان من زلمه لزلمه አያውቅም ብሎ ትናንት የሰደበኝ ስድብ ማለት ነው እሻው ምን ጠራልን ነው ይሁላ ነገር እኔ እንደዚህ በዚህ መታወቁ እሷ አንድ ጠራት ነው አዎ ጠራት እሺ ጠራቻት ለመጨረሻ ጊዜ ሊያወራት ነው በቃ ላንዴና አያገኛትም ከዚህ በኋላ አታገኛትም ችግር የለውም እያለ እሺ መጀመሪያ እንደ ጸባይኛ ሰው ነው ከዛም በኋላ ማግኘት ያለብን ነገር ታገኛለህ ገባ عندي خلاص انا هذا خليه يتصل انا جيت لهون مشان هيك ما بدي اعمل مشاكل معه حتى اذا بده يعني عصب ما راح وصله للي بده اياه هو عشان هيلن ما تاخذ صوره سيئه هيلا وين ليش جاري ليش كان عمامه يات مناش ነው مناش እንዲጋ እንዴት መጣልሽ እንዴ አብረን ይታንከስ ለሆነሽ ነገር ፈልግሽ ነው እሺ ፍጠኝ ግን ከታች እሺ راح تجي هنا بس هذا ليش عم يحكي معه عم بيقول لي يعني النات بده ازعله مني يعني من انت شكرا لينا يلا على كل حال انا جيت لهون بس كرمال حل مع هيلن وامشي بس انا يلا قررت لك هذا ችግር ዊፊኒ ኤቭሪቲንግ ቱዴይ እሺ ሁሉም በቃ ተረጋጋ بس لا يعصبني ዛሬ ከፍተህ نيجي جنبك طيب بركم اليوم طالع بتجنن طيب بركم طالع بتجنن اليوم ምንድነው አንተ ስላለ ነው የመጣው ተቀጥራ ምንድነው ነዚህ ከሻውን እሱ ጋር ምን አስቀምጥሽ ما في مشكله ምን ችግር እሺ አትንከኝ ራስን ለከተቀመጥ መጣዱን ተቻለሽ እንግዲህ ዛሬ እኔ ይዤ የመጣሁት ለአንድ ነገር ነው በቃ ካሁን በፊት ለረበሽሽ ነገር ሄሉ የምር በጣም ይቅርታ በእንደዚህ በሰላማዊ መንገድ ራሱ ከኛ ጋር ስትገናኝ ቁጭ ማለትሽ ምናምን ነገር ትልቅ ነገር ነውና ግን አሁን አንድ ነገር ነው በቃ ጆሲ የሆነ ሰው ሐሳብ ሊኖር ይችላል የሆነ የሚያስበው ሐሳብ ሊኖር ይችላልና ያን ያሰበውን ሐሳብ ሰምተነው ከዛ ይሆናል የምንለው ነገር ይሆናል
አይሆንም የምንለው ነገር አይሆንም፣ ከሁለቱ አያልፍም። እና አንድ ነገር አይሆንም ነው በቃ እሺ መልስሽ በቃ እሺ ይሁን ለኔ በቃ አይሆንም ነው መልስሽ። ይሄ ግልጽ ነገር ነው እንበል። ግን አይሆንም ለማለትም እሱ ከአውሮፓ ድረስ እዚህ ድረስ መጥቷል አንዴ ማለት ከዛ እዚህ ከመጣ ቀርቶ እዚሁ ከዚህም ከተማ የሆነ ቦታ አቋርጦ ምናምን አንድ ሰው ቤት ሲመጣ ጊዜ ሰው ሀሳቡን ተሰምቶ ከዛ በኋላ አይሆንም ይባላል። እና አሁን እሱ ምንድነው የሚፈልገው? ጆሲ ሳይበጠበጠኝ ሳይረብሸኝ አንዴ የመጣሁበትን ዓላማ ተስማኝና በቃ የሱን ስም ማለት የሱን ስም ተወዱታላችሁ ነው። ምን አረገ ጆሲ? በቃ አሁን ያለ እኔ እኮ በስነ ስርዓት መልሴን ሰጥቻለሁ። ነው በቃ አፈቀርኩሽ፣ ወደድኩሽ ቃል አለኝ ላንቺ ብዬ ከአውሮፓ መጣሁ። ይሄንን ተረት ልሰማ አልፈልግም። ገባ አንዴ በቃ በአረብኛ ልንገራትና አንዴ ንገርልኝ እያለ ሄለን ከአንቺ ጋር ማውራት የፈለግኩት በአምሃርኛ በልቢ ለማውራት ስለፈለግኩት የመታለ አይደለም። ከአንቺ ጋር በአረብኛ ላውራው بتساعدني انت على الأمهري بدي اياك تفهم ولا هيلن انا جيت من اوروبا لهون لا مشان زعلة ولا مشان اتخانق مع جوسي ولا مشان اعمل مشاكل. انا حبيت هاي البنت. አትንካት ዝም ብሎ የሚነካት ለምን? አንዴ ሁለት ደቂቃ ብቻ ያወራ እስኪ። ቆይ ሰው ምንድነው የሚያወራው? ሳይነካ እንዲህ ማውራት አይችልም። عندي انا جيت هون مو مشان اعمل مشاكل مشان هيلن. بقى اشي نقرا. فبدي اياك انت تترجم لي الأمهري. انا جيت لهون كرمال هي يعني عندي እዚህ ጋር መጣች خليني خلص እዚህ ጋር ቆይ አንዴ ያወራ ማውራት ብቻ እኮ ነው። ቆይ አንድ ጊዜ አንዴ እሱ እስኪያወራ አንተ 2 ደቂቃ 3 ደቂቃ መታገስ አትችልም? طب ما عنده احترام هذا ሳይነካት ማውራት አይችልም እንዴ? አንተ ቆይ ምንድነው ችግር ግን? ቆይ ሲጀመር ምን አገባ አንተ አይገባም። አንተ ሲጀመር የሆነ እሷ አይደለም ያምረኔ ጓደኛዬ ነብይ ነው። አንተ ማስቀየም የነበረኝ ገባ? ምንድነው ማለት በምን እንደምታስቀየም ከሴት ቤት እሷን እንዴት ወንድ ይዘህ ትመጣለህ? እንዴት እንዲያው ነገር ጥሩ ነገር እንደሚያስወራ ሰው እንትን በለት ምን እንደሚያወራ ምን አወቅህ አንተ? እንዴ ምን እንደሚያቅሰው ምታል ነው? ምንድነው እንደሚያቅሰው ማለት ምን እንደሚያወራ ታውቃለህ? መቼ አወቅህ? ባለፈ ምን አወራ? ايوه بس انت ترجم لي للأمهري. እሺ جيس كونتينيو. الا انا جيت كرمال احكي لي اللي بقلبي. رددتني او وافقت عادي ما لجي وانا ماني انسان اللي بسب، لكن لما هاد يعصبني ينددني يتسدبكت لا تفكرني انه انا مطفو شخص سيء. انا مو هذا አሁን እሱ እያለው አለው እኔ መጥፎ ሰው ሆኜ አይደለም ባለፈው እንደዛ ይሁን ማን መጥፎ አለ? እኔ መጥፎ ነው መቻልኩ ትረጁ እኮ ነው። ይሄ ሰውዬው ማይጠቅምሽ ህይወትሽ ላይ ችግር የሚፈጥር ሰው ቢሆን ኖሮ እኔም እኮ ወደ አንቺ ይዤ አልመጣም። እኔ የምሬ ነው የምልሽ፣ የምር በቁም ነገር አንቺ የተሻለ ህይወት እንድትኖሪ በማሰብ ነው። እሱ ራሱ ሲጀመር ማለት አይደለም ነው የምትለው ማለት የተሻለ ህይወት ምናምን እኔ በወንድ ነው እንዴ የተሻለ ህይወት የምኖረው? በራሴ ነው እንጂ እንዴ ነው የምታስበው? አይደለም እኔ ግን አይደለም እስካሁን ምንም አላልኩም። እንዴ ወላ ተከፍሎ ነው የሚመስለኝ። የሆነ ነገር ተከፍሎት ነው የሚመስለኝ እየሰራ ላይክ ተከፍሎ እንዴ ቆይ አይደለም አንቺ ለምን እንደዚህ የሆነ ብር ለማግኘት ነው እንደዚህ እያረክ ያለው እንጂ በእርግጠኝነት እኔ ጓደኛዬ ነው አንደኛ የኔ ህይወት ምንም የሆነው ነገር የለም። ገባ ቆይ አንቺ ቆይ አንዴ አንተ ምንድን ነው የምትለው? አዎ በእርግጠኝነት ማለት ነው። አንተ እንዳትደግሞ ነገር ጓደኛዬ እንዳትደግሞ እንዴ አንተ ነህ እኔ እንደዛ እያልከኝ ያለው እንዴ? ብር ተከፍሎኝ እሱ ብር ከፍሎ ታይቴ በቃሽ ነው ብር ተከፍሎ ነው እንደዚህ እያረክ ያለው እንጂ ሌላ ምንም ምክንያት ለኔ ህይወት ፈጣሪ ያስብልኛል። ሲቀጥል ላይ ደግሞ ማለት እኔ የሆንኩት ነገር የለም። ገባ? ምንም አልሆንኩም። ምን ሆንኩኝ? የተሻለ ህይወት ምናምን ያለሁት ምን አይነት ህይወት ላይ ነው ማለት ምን አይነት ነገር ነው የምታወራው? አንድ ሴት ላይ ፍቅረኛ ስለያዘች ወይ የውጭ ሀገር ዜጋ ስላገባች ነው እንደ አሪፍ ህይወት የምትኖረው? እኔ በራሴ አሪፍ ህይወት መኖር እችላለሁ። ገባ? እኔ መጀመሪያ ስለ ገንዘብ ስለ አውሮፓ ስለመሄድ ምናምን ስለ ፍቅር ነው እያወራ የነበረው። የተሻለ ህይወት ፍቅር ላይ ያለው እና ፍቅር ላይ ነው እንጂ ገንዘብ ላይ ያለ አንተ በእናትህ ሲደበላልቅ ማለት ነው ማለት የተከፈለህን ብትነግረንና እኛ ብንከፍልህ ይሻላል። አረ በጣም ትችያለሽ የምር። አሁን ይሁን እኔ ደግሞ ማለት ነው
እኔና ፈጣሪ እናውቀዋለን። ይሄን ሰውዬ ኖ አይደለም በቃ ከዚህ በላይ ምንም የምታወራት ነገር የለም። በቃ ምንም የምታወራት ነገር የለም። አሁንም አንድ ስድብ ሰድባለሁ ብትለኝ የምር በዚህ ነገር ነው ማስቀየምሽ። ተው ችግር የለውም። አንድ ነገር አታወራ። ተነሽ የለም እስቲ ተረጋጉና ቁጭ በሉ እስቲ። ምንድን እንደዚህ ምናምን የምታስፈራረው? እና ከፈለግ ወንድና እንትን ማለት እንችላለን። ሌላ ነገር ነው የገባው። ተው ቆይ፣ ማውራቱ ጥቅም እየኖረው አይደለም። ገባህ? ለሱ በተረገመለትም እየተረዳ አይደለም። ሲጀመር እስኪ አንተ ተረጋጋ፣ እስኪ ተረጋጋ። አንተ ይኸውልህ በጣም 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 ማለት እጅግ በጣም ያዘዝንኩበት እሱ ጋር አታፍጥጥበት እንዴ! እሱ ምንም አላረገም። በጣም ታግሷል። ባይዘው እኔ በጣም እንደሱ ጓደኛሞች በሆን እኔ ካንተ ጋር ያለኝን ነገር አቁሜያለሁ። ኦሬዲ የት አለ ኤቪደንስ አለሽ አንቺ? ምን በሆነ መረጃ እኮ ነው እንዲህ መናገር የምትችይው። አንቺ ተናገሪ፣ ችግር የለውም። አንቺ ነሽ ነገሩ ላይ ያለሽ። አንተ ማሳሰር እችላለሁ ታውቃለህ? አቤት ድረስ ሰው በማምጣት ማሳሰር እችላለሁ። ስለዚህ ግን አይው አንቺ እንደዛ ማሳሰር ስለማንፈልግ ነው። በቃ አንተ ዝም በል በእናትህ ተው። በቃ አንተ አታውራ። አይወልህ ለምንድን ነው የማወራው? ቤቴ ድረስ አያወራም እሱ እኔን በዚህ ልክ ማውራት አይችልም። መብት አለው፣ እኔ ላይ የማውራት መብት አለው። በቃ እኔ ሰጥቼዋለሁ። ለአንቺ ተደርቦ እኮ ያወራ። ግን እኔን ገንዘብ ተከፍሎ ነው የሚባል ወሬ ከአንደበት ለእኔ ሊወጣ ይገባል። ተከፍሎ ነው በቃ የማይታወቀ ነገር ነው። ተከፍሎ በይ አንቺ እንደፈለግሽ ነው። ችግር የለም። እንደዚህ ለሰው ታሽቃብጣለህ እንጂ እኛም መዋሸት አያስፈልግም። ተነሽው እንጂ እንደዚህ እያሽቃበጠ አንተ ተረጋጋ። እስኪ ተረጋግተህ ቁጭ በል እስኪ ያወራት። አንተ ተረጋጋ። እንትን እያላችሁ ነው። እስኪ ቆይ አንዴ ተረጋጊና አውሩ። አንዴ አውርተሽ ካሁን በኋላ ነገሩ ለምን እንዲቀጥል ትፈልጋላችሁ? በቃ እዚህ አውርታችሁ ታትሄዱ። በቃ አውሩት፣ ስሙ፣ ሄዱ። አውራ። ከዚህ በኋላ ግን አንድ ነገር እኔ ወደ ህግ ነው ማውራት የለብሽም። ታንሽ ሲጀመር በቃ ስኮት ያ ስኮት ተረጋጋ። ትንሽ ሄደን ቁጭ ብለሽ ማንንም ማዳመጥ የለብሽም። በቃ የማትፈልጊው እንዲያልቅ ነው። እኔ ምንም አልገባም ነው አይደለም። ያውራ የሚያወራውን ነገር በቃ እኔ ከዚህ በኋላ መዘን አልፈልግም። አንተ ለምንድን ነው የማሰማው? ያውራ يلا ما في مشكلة. من دون ما تسفرنا هذا إذا راح يخرب بيني وبين هيلين. የምን ዋጋ ነው የፈለግከው? ዋጋ ምታባጋ አልፈራ። አዎ ይሄድ እንዲሁም ቢሄድ ነው የሚሻለው። ወይ ወጣ እሱ ከሄድን አገባ እንዴ! ግን በጣም ነው የምታሳፍረው። እንዴት እንደዚህ አይነት ነገር ታደርጋለህ ማለት? እኔ እኮ ሞራላችሁ እንደዚህ የመናገር ሞራል እኔ ለገንዘብ ብዬ ገንዘብ ተከፍሎኝ ምናምን ነገር ከዛ ገንዘብ ይዞኝ መጥቶ ምናምን ነገር እሷን ለማላቀው ሰው ምናምን አውሮፓ ልሰጣት ከማን ጋር ነው? ምን ሆነ ነው አንተ ራሱ ቦስ ምን የተፈጠረው? ማን ነው እሱ? ማን ማሳይ ልታስደበድበኝ ይሄንን ሰው ምንድን ነው ቦስ? የተፈጠረ ነገር አለ? ማፊ ሙሽክለ ይሄንን ሁሉ ሰው ይዘህ ማፊ ሙሽክለ خلاص خلينا ምንድን ነው ያደረገኝ? ናውጣ ሲጀምር ይሄን ነገር እኮ የሚያደርገው እንጂ ነው። ያስደበድበን ነው። እስቲ ሞክረህ ነው ታዲያ خلينا نحكي نتفاهم. ترجم لي انت من العربي للامهري تمام؟ بس بدي اياها تفهمني بدون ما هذا يتدخل. بس انا وهي وانت ترجم لي. ምንድን ነው እሺ እያልክ ያለው? አይደለም ምን አሁን እሱ ልጅ ስለመጣ የምፈራ ምናምን መስሎ ነው? ترجع فهمتني؟ فبس اللي بقلبي بدي احكي لك اياه وانت فهم. انا ما جيت لهون لا اعمل مشاكل ولا مشان اتخانق مع هذا. ጭራሽ ሌላ ሰው ይዞ መጥተና እኔ ሊያስደበድበኝ ማለት ነው።
يا أخي هذا ما عم يعطيني فرصة أحكي مع هيلم. وأنا ما جيت لا مشان أنا جيت مشان هيلم. እየነካኸኝ አታውራ። እጅህን ሰብስበው አውራ። ترجمني. ኤንዲ ጓደኛህን ልታስደበድብ ነው ያንተ ሀሳብ? ለምን ይደበድቡታል? እኔ ይዞ ይምጣ ለኔ ነግረኛል። እሱን ይዘን እንደምትመጣ ግን لا አልተነገረም። እና ለምንድን ነው ይሄን ሁሉ ነገር ወለ ድጋሚ ብታወራ ወጋ አስካይ የፈለከውን ነገር አድርግ። በእናትህ ሁለቱንም አልበላልሽ ወይ አይደለም። ቆይ ልቀቀኝ። ቆይ እኮ ልቀቀው። ቆይ አሁን ነው በቃ ችግር አንተንም ተው በቃ እኮ በቃ ተው በቃ እዚሁ እዚህ ጠብቀው በቃ እንዴ በቃ ተው ናግባ ችግር የለውም። ጆሲ አይደለምሽ እንጂ እኔ ልቀቀኝ። እኔ ሄዳለሁ ከጆሲ ጋር። ችግር ቆይ አንዴ አውርተሽው ብትሄጂ ይሻላል። ሳውን ነገር የለም እንዴ ነገር ለምን ይሄ እገታ ነው እንዴ? ሰው ልታሳግስ ነው ቤት ውስጥ አይደለም። ቆይ አንድ ጊዜ ይሄን ነገር እኔ አሁን ይሄ ነገር እንደሚመጣ ምንም አላውቅም ነበር። አንዴ ሄዱ ተረጋግተን እኔ ማወራው ነገር የለም። አስገባው እንዳወራ ከፈለክ እንዴ እሱ እንደዚህ አድርጋ አውሩ ምናምን ትላለህ እንዴ? አንዴ ከሱ ጋር አውርተሽ ለአንዴና ለመጨረሻ ጊዜ ብትሄጂ አይሻልም? በቃ እንዴ خلاص خلينا نحكي. هذا اللي ما بخلينا نحكي راح جوسي راح. الله انا وانت وعندي تسمعيني خليها هي تسمعني. اذا ما بدها خلاص اذا بدها خلاص بركي ኤሪክ ለምን እንዴት አደርጋለሁ? استريحي እንዴት ሲታስወጣዋለህ? ያወራኝ አይደለም እኮ እኔም ላትመጣ ጋር በጉልበት አይደለም ያወራኝ አይደለም። በቃ አሁን አንቺን ማውራት ፈልጌ በአረብኛ ልንገረው በውስጥ እያለሁ ኦኬ አውራሽ ምንድን ነው የምታወራው? ሌላ አዲስ የምታወራው ነገር የለ? ያ ፈቀድኩሽ ሞትኩልሽ ነው انت ما بتفهميني. انت ግን ማለት ነው አንላቅ انا وقعت في حفله سنوات كثير على السوشيال ميديا عم بشوفها. انت بتعرف تعال تساعدني بامهرني عاجزين ችግር የለውም። እሺ ንገረኝ። ገብቶኛል። በቃ አየኛው በሶሻል ሚዲያ ነው ታውቀኝ። ልቀቀኝ። خليني احكي معه وهو بيترجم لك على اخبار. هلا ما اجى مشان يعمل مشاكل ولا مشان يخوفك ولا مشان يجبرك على شيء ما بدك اياه انت. انا في عندي وعد مع امي لانها كانت كبتشي تاقل بالعربي. ففي عندي وعود كتير واهلي بيحبوها. ما زربتها ما متودش ما بتصدقني يا እኔ ምንም መስማት አልፈልግም። ልውጣበት። አሁን የባለፈውን ነገር ሳይሆን ማለት ነው ፎርጌ ዘላስ ታይም ቲንኪንግ አንዴ ነው ይሄ እንዴ አንተ እንደቀጠረ አይደለም ምን ይቀጠረ ሴት ልጅ አለሳም ገብቶሻል እኮ አንተ እንደቀጠረ አይደለም ምን ይቀጠረ መብት አለኝ ነፃነት አለኝ እንዴ የአምሪ ما راح زعلك انا የአምሪ ነው አትበለኝ በእናትህ እንዴ የአምሪ ምናምን ይላል እንዴ ደግሞ እንደዚህ ያደረጋ እሺ አሁን እናንተ ሶስታችሁ ማን ወንድ ናችሁ አይደለ አሁን طب خلينا ምንም አሰማም ገና አላወራሁም እቺ ያንተ ቆይ ያንተ ወሬ ምንድነው አያልቅም አንተ ዜና ታዲያ እንዴ ምንድነው እኔ ከዚህ በላይ ምንም ሰማው ነገር የለም አሁን እኮ ይኸውልሽ እኮ ነገርኩሽ ነገሩን እኮ ላለማርዘም ከዛሬ ላለማሳለፍ ነው አንድ ጊዜ የሚያወራው ሚስጥር አለኝ ነው የሚለው ሚስጥሬን መናገር የምፈልገው ሚስጥር አለ ነው የሚለው አላቅም እኔ እኮ ንገረኝ ምንድነው ሚስጥር ይኸው ይንገርሻ በአረብኛ ሊነግርሽ ነው ተርጉምልኝ እያለኝ ነው በኢየሱስ እንዲክን انا لهذا المستر ما بحب احكي على السوشيال ميديا በሶሻል ሚዲያ ማውጣት አልፈልግም እሺ የኛው ቪዲዮን ይቆምና ተነግራታለህ በቃ አልሰማም መስማት አልፈልግም እሱ መናገር የምፈልገው ሚስጥር አለ ምንም ሚስጥር እኔ ምንም ሰማው ነገር የለም አልሰማህም ያንተ አልፈልግም በቃ አልፈልግም ምንም መስማት አልፈልግም ሲጀመር ይሄንን ሰው ያምጥታ እኔ እንድሰማ መቼም አልጠብቅማ ቆይ ተዋት ቴልሂም أنا مستر
لنقرأ نبر قل ما سمعت تفلق يعني شندي الله أنا مين بده يفهم سيدا فكر ما إنه يرد ما هذا بيفهم أصلا هذا جوسي والسؤال اللي مودات አሁን ማሰኔም እንደዛ መጠራጠር ጀመርኩኝ ማለት ለምን በዚህ ልክ እንዳታወሩ ይፈልጋል እኔ አልገባኝም هاي هي المشكلة ችግሩ ይሄ ነው አንዴ ዛሬ አውርታችሁ ነገሩ ያልቅ ነበር ይሁሉ የተወሳሰበ ነገር ዛሬ አንተም ችግር አምጥተሃል ግን እሱን ይዘህ ስትመጣ ጊዜ ችግር ነው የፈጠርከው طيب انا شو بيطلع بيدي انا بدي ችግሩ እኔና ሄለን ብቻችን ብንሆን አሪፍ ነበር እንደዛ እሷን ማገናኘት አይቻልም እኔ በምንም አይነት መንገድ ምናምን ነገር እሷን ከዚህ በፊትም ደግሞ አሁን የሁሉ ነገር አሁን ለገንዘብ ብለነው ገንዘብ እንደዚህ ምናምን ነገር ያስባለው ነገር ራሱ ከዚህ በፊት አንድ የሰራው ስህተት አለ እውነት ነው እሷ ቤት ምናምን ነገር እሱን ይዤ መሄድ አልነበረብኝም እሱ ነው የሰራው ስህተት ከዛ ውጪ ግን 100% እርግጠኛ ነኝ የምነግራችሁ እኔን ማለት ያው ምታቁኝ ታቁኛላችሁ አይደለም እኔ ስለ ፍቅር ምናምን ነገር ሰው አያስረዳኝም እና ሄለናውን የወሰነችው ውሳኔ ትክክል አይደለም አልልም ተረዳችሁኝ እንደማይሆን አውቀዋለሁ አልፈልግም እንደምትል አውቀዋለሁ ካጠገቤ ዘርበል እንደምትል አውቀዋለሁ ነገር ግን ይሄ ሰውዬው ያሳለፈውን ህይወት እኔ ማጋነን አይሆንብኝ ሰዎችን በእነሱ ጫማ ቆሜ መረዳት እችላለሁ ብዬ ነው ማስበው ምክንያቱም ፍቅርን እኔ በተግባር እኔ ሰው ነግሮኝ ምናምን የሆነ ሰው ስለ ፍቅር አውርቶኝ ምናምን አይደለም ፍቅርን ኖሬው ከሞት በቀር ሁሉንም መስዋዕት ፍቅር ላይ ከፍዬ አይቸው ነው የመጣሁት ስለዚህ እኔ ሰው አፍቅር ያለው ብሎ እየተጎዳው ነው እንደዚህ ችግር ውስጥ ገብቻለሁኝ እንደዚህ ብሎ ወንድ ልጅ ሆኖ ማለት ነው ያላለቀሰው እንባ የለም እሱ እና ደግሞ ለእናቴ ቃል ገብቻ እናቱን አምጥቶ ምን ብሎ ይሄ ሁሉ ነገር እየነገረኝ እሱ ላይ መጨከን አልችልም ለብር ነው ምናምን ነገር ባይዙ አልገረመኝም ምንም ነገር ቢባል ማለት ነው የሚመስል ነገር ግን የሆነ ቀን መረዳታቸው አይቀርም አንተ ለኔ ብር ሰጥተኝ ምናምን በጥቅም ከኔ ጋር ተገናኝተህ ታውቃለህ ግን በጣም እጅግ በጣም ያፈቅራታል በቃ እኔ ሰው እንደዚህ ሲፈቀር አይቼ አላውቅም ያገዘኝ ነው በቃ እኔ ሰው እንደዚህ ሲፈቀር ሁሉም ሰው እኮ እንደራሱ ማንነት አለው እሷም አሁን ለምን እሱ ነጭ ከውጭ ስለመጣ ሰው አይደለም ወንድ ልጅ አይደለም የሚያኖረው እንዳለችው ትክክል ናት እኔም ደግሞ እሱ ነጭ ስለመጣ የግድ ገንዘብ እኔን ይደልለኛል ማለት አይደለም እና እኔ ምችለውን ሙሉ አድርጌልሃለሁ ከዚህ በላይ ደግሞ ብረዳህ ደስ ይለኝ ነበረ ማለት እኔ በቃ እኔ ስለ እኔ አላቅም ምን ማድረግ እንደምንችል ካሁን በኋላ ሄለንንም በአካል እኔ ማገናኘት ምችልበት አይነት ፖዚሽን ላይ አይደለም ያለሁት ከሷ ጋር ተረዳኝ ሄለን እንደዚህ ነገር የምታስብ ሰው አይደለችም ጆሲ ነው እንደዚህ ነገራት አሁን እኔ ጆሲ ዛሬ የተናገረው ነገር አስከፍቶኛል እንደ እውነታው በቃ ሄለን ብትናገር ራሱ እሱ መናገሩ አስከፍቶኛል እንደዛ ማለቱ አይዋ ሄይ ምሽከ ሀይ ሴት ማፊ በሳደ ግን ደግሞ እኔ እንዴት ልጠራጠረው በጣም ረጅም ጊዜ ማቀው ሰው ነው ሄለንን ቢያፈቅር ከሄለን ፍቅር ቢይዘው እኔ ማወቅ አለብኝ አላቅም እኔ እዚህ ነገር ላይ መወሰን አልችልም ግን አሁንም ቢሆን እኔ በቃ አንድ እድል እንሞክር እኔ በቃ አሁን ስለ يعني هلا في شانس ولا ما في فرصة I don't know ያላቅም በቃ يلا سلام